ይህ የተለየ ጥሪ የሚሆነው አንደኛ በጣም በዋነኛነት አገርን የማዳን አገርን የማትረፍ ጥሪ በመሆኑ ነው። ምናልባት አለመታደል ሆኖ እንጂ ዜጎች ሊያደርጉት የሚገባቸው በጣም ትንሹ መብት ነው። በጣም ትንሹ ይሄ አካል ላይ መደረግ በአካል ሊደረግ የሚገባው ተግባር ነበር። በአገራችን ግን ይህንን መብታችንን እንኳን ላለማድረግ ስለተቻለን ወይም ስለተደረገ ነው በዚህ የመጣ ነው። መጽሐፍ ቅዱስ ላይ አንድ ታሪክ አለ። አጥር አድርጌ እንደ መግቢያ አስቀምጠዋለሁ። የያዕቆብ መልእክት ምዕራፍ 2 ቁጥር 15 ላይ ወንድም ወይም እህት ራቁታቸውን ቢሆኑ የዕለት ምግብ ቢያጡ ከእናንተ አንዱን በደህና ሂዱ፣ እሳት ሙቁ፣ ጥገቡም ቢላቸው ለሰውነት ግን የሚያስፈልጉትን ባትሰጧቸው ምን ይጠቅማቸዋል ይላል። ፕራዮሪቲ የትኛው ቅድሚያ ነው? ልክ በዚሁ መሰረት በአሁን ሰዓት በአገራችን ከሁሉ በላይ ለመኖርም ለአገዛዝም ለትምህርትም ለጤናም አብሮ ለመኖርም መሰረቱ ሰላም ስለሆነ ይህ አይነት ጥሪ አስፈላጊ ሆኗል። ሀገራችን ኢትዮጵያ በታሪክና በሃይማኖት በስነ መንግስት ቀደምት ከሆኑት የዓለም ሀገራት መካከል የምትጠቀስ መጽሐፋዊ ሀገር ናት። ህዝቦቿ በብዙ ከፍታና ዝቅታ በታሪክ በጋራ ተጉዘው ከእኛ ትውልድ ደርሳለች። በመሆኑም የአሁኑ ወቅታዊ ፈተና የመጣው የመወጣት ሀገራዊ ሞራላዊ ግዴታ ሁላችንም አለብን። ይሁን እንጂ እንደ ብዙ የዓለም ሀገራት የማደግ የመሰልጠን የመበልጸግ እድል ያላት ሀገር ስትሆን በተደጋጋሚ በሚገጥማት መንግስታዊ መሰናክሎች ከብዙ ሀገራዊ መመሰቃቀሎች መውጣት አልቻለችም። ይልቁንም የእርስ በርስ ጦርነት፣ አምባገነን አገዛዝ፣ ረሃብና ድህነት መገለጫችን ሆኖ የመጣንበት ክፉ ታሪክ ነው። ይልቁንም የኢትዮጵያ ህዝብ የተሻለ ሰላም፣ የተሻለ ነፃነት፣ የተሻለ ኑሮ ፍለጋ ከመንግስታት ጋር የሚያደርገው ትግል ባልታሰበና ባልተጠበቀ መልኩ እየከሸፈ ችግሩን ከድጡ ወደ መጡ እየሆነ በስም ብልጽግና በተግባር ግን ፍጹም ድህነት በሆነው ግፈኛ አገዛዝ ላይ ወድቋል። ዛሬ ሀገራችን ኢትዮጵያ ያለችበትን ነባራዊ ሁኔታ እንግለጸው ካልን በሞትና በህይወት መካከል ተይዞ እንደሚያጣጥር በጽኑ ደዌ እንደተያዘ ሰው ትመሰላለች። ሀገር በእውነት በመተማመን በጋራ መስራት ፍልስፍና ላይ ይቆማል እንጂ ፈጽሞ በውሸት የሚቆም ሀገር የለም። ካለም ደካማና ድሃ ሀገር ብቻ ነው። ላለፉት 8 ዓመታት ስደት፣ ሞትን፣ መፈናቀልን፣ መገደልን እንደ መግዣ ስልት አድርጎ እየገዛ ያለው መንግስት ሀገራችን ኢትዮጵያን እሳት ላይ ተጠዳ እንደ ጋለ ብራት መጣል አድርጓት ዜጎች ያለ እረፍት እየተሰቃዩ ይገኛሉ። አብዛኛው ማህበረሰባችን በግብርና ስራ ላይ ተሰማርቶ ኑሮውን የሚገፋ ሲሆን አኗኗሩ በገጠር ነው። ይሁን እንጂ መሬቱን አርሶ መብላት እንኳን የማይችልበት ደረጃ ላይ ደርሷል። የስራው ዘይቤ የሚለወጥበት አካባቢውን ለኑሮ ምቹ ለማድረግ ጥረት ከማድረግ ይልቅ ለ8 ዓመታት መንግስት በጅምላ ጨራሽ መሳሪያ በዶላር በመግዛት ህዝቡን እንደ ጠላት ፈርጆ ከሰማይ እሳት ከምድር ሰራዊት አዝምቶ እያሰቃየው እያጠፋው ይገኛል። አገዛዙ የኢትዮጵያን ህዝብ ማህበራዊ ትስስሮች ለመጣጣስ በሐሰት፣ በተንኮል፣ በክፉ ትርክት በመለያየት እርስ በርስ በማጋደል ከፍተኛ ሰብአዊ ቁሳዊ ጉዳት አድርሷል። መንግስት በአዋጅ በትግራይ የተደረገውን አሳዛኝ ጦርነት ሚሊዮኖችን ህይወት ሲቀጥፍ ወጣቶችን አካል ጉዳተኛ በማድረግ ተስፋቸውን አጨልሟል። ደክመው ያሳደጉ ወላጆችን ያለ ጧሪ ቀባሪ አስቀርቷል። ጨካኙ አገዛዝ በአማራ ክልል በሙሉ በኦሮሚያ በብዙ ዞኖች አሁንም ጦርነት ላይ ይገኛል። ዜጎች ወጥቶ መግባት ገብቶ መውጣት የድሮ ትዝታ ሆኖባቸው ውሎና አዳራቸው በሰቀቀን በፍርሃት እንዲሆን አድርጓል። ለወትሮው ሁሉም በመቻል ሆድ ይፍጀው ብሎ የማለፍ ልምድ የነበረው ጠንካራ ማህበረሰብ የኑሮ ቀንበር ከብዶት ባገኘው መንገድ ሁሉ ብሶቱን በአደባባይ መናገር ከጀመረ የቆየ ሲሆን ሰሚ ጆሮ የሌለው ከንቱ ጩኸት ሆኖበታል። ኢትዮጵያ በታሪክ እንደምናውቀው ሰማዕቱ አቡነ ጴጥሮስ አዲስ አበባ ላይ፣ አቡነ ሚካኤል ጎሬ ላይ በግፈኛው ፊት የሚቆም የሃይማኖት አባቶች ለሀገር የሚቆም ሽማግሌ ያጣንበት አሳዛኝ ወቅት ነው። የማህበረሰቡ ሁለንተናዊ ሰላምና ድህነት ይመለከታቸዋል። በዚህም የመከራ ቀን መቆም ስለፍትህ የመጠየቅ ጦርነት እንዲቆም ያደረጉት ጥረትም የለም። በዚህ ታሪክ ተወቃሽ ከመሆን አያመልጡም። በቅርባቸው በአዲስ አበባና በአካባቢው በግፍ የታሰሩ የሚሰቃዩ ልጆቻቸውን እንኳን እግዚአብሔር ብርታቱን ይስጣችሁ፣ የፍትህ አምላክ ከእናንተ ጋር ይሁን ብለው ለመጠየቅ የሃይማኖት አባቶች አልሞከሩም። ይህ በግፍ ለታሰሩ ትልቅ ብርታት ይሆን ነበር። ነገ እንዴት ልጆቻችን ናችሁ ይሏቸዋል። የሀገር መዋዕለ ንዋይ ለጦርነትና ምንም ኢኮኖሚያዊ ጥቅም ለሌለው ብልጭልጭ ፕሮጀክት ዓላማውን
ዓላማውንም ህዝብን ከሀገሩ መንቀል በሆነው ተግባር በመዋሉ የኢኮኖሚ ችግር በኑሮ ውድነት እንዲጠበስ አድርጎታል። የመንግስት ሰራተኛው ደሞዝ አይከፈለውም፣ የሚከፈለውም አይበቃውም፣ የሚያገኘውም ከኑሮ ጋር ሲነጻጸር ዶሮ በጋን ሆኖበታል። ይህ ሁሉ አልበቃ ብሎ አገዛዙ ኢትዮጵያ ለብዙ ዓመታት በሰላም አሊያም በብዙ ዲፕሎማሲያዊ ጥበብ አብራ ከመኖቻቸው ከጎረቤት ሀገሮቿ ጋር የጦርነት አታሞ መደለክ ከጀመረ ቆይቷል። ብልጽግና ክፉና ጨካኝ አገዛዝ የጥፋት በትር ያላረፈበት ህዝብና ተቋም ባይገኝም እንደ ተቋም ከተጎዱት መካከል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቀዳሚት ናት። በጦርነቱ ያጠመቀቻቸው ልጆቿን አታለች። በክፉ መንግስት ሴራ በአንድ ሃይማኖት የሚከተሉ ጳጳሳት፣ ካህናት፣ ምዕመናን ተከፋፍለዋል። አብያተ ክርስቲያናት ወድመዋል። ካህናት፣ ምዕመናን ታርደዋል፣ ተሰደዋል። ዛሬም በአርሲ የሚደረገው እልቂትና እርድ እንደቀጠለ ነው። የኢትዮጵያ ህዝብ በአንድነት ቆሞ ጦርነት ይብቃ፣ ሰላም ይስፈን፣ የግፍ አገዛዝ ይብቃ፣ ከምርጫ በፊት እውነተኛ ሽግግር እንዲካሄድ በአንድነት የሚቆምበት ጊዜ አሁን ነው። ከዚህ በኋላ የኢትዮጵያ ህዝብ በዝምታ የሚያልፈው ቀን ሊበቃውና ሃይማኖት፣ ቋንቋ ሳይለየው የግፍ አገዛዝን ከነግፈኞቹ በቃ ሊላቸው ይገባል። መሞት፣ መንገላሃት፣ መታፈን ይብቃ። ጦርነት ይቁም፣ ሰላም ይስፈን፣ የግፍ አገዛዝ ይብቃ። እንደ አማሌቃዊው አጋግ ጨካኝ፣ እንደ ግብፃዊው ፈርዖን ትዕቢተኛ፣ እንደ ባቢሎኑ ናቡከደነጾር ግፈኛ፣ እንደ ራእየታዩ ጎልያድ ጦረኛ የሆነውን የአብይ አህመድ የግፍ አገዛዝ ይብቃ። እግዚአብሔር ለኢትዮጵያና ለህዝቦቿ ሰላም ይስጥ። አመሰግናለሁ።